አድርሰናል። 5.1 ሬክተር ስኬል የተለካ የመሬት መንቀጥቀጡ ትናንት ምሽት ተከስቷል። በአዲስ አበባ ከፍተኛ ንዝረት ነበር። ባህር ዳርን ጨምሮ በጎጃም ቀጠናዎች ወታደራዊ እንቅስቃሴዎችና ውጊያዎች እየተካሄዱ ነው። ዝርዝር የግንባር መረጃዎችን ይዘናል። ታንክና ድሮን ታጥቀን እንዴት ፋኖን መቋቋም ያቅተናል ሲሉ የብልጽግናው ጀነራል ተናግረዋል። ፋኖን ማሸነፍ አልቻልንም ሲሉ የእምነት ክደት ቃላቸውን ሰጥተዋል። በስፋት ዳሰነዋል። ቪኦኤን ጨምሮ ሌሎች በአሜሪካ መንግስት በጀት የሚተዳደሩ ሚዲያዎች ላይ የሚሰሩ ከ1300 በላይ ጋዜጠኞች ተባረዋል። ደቡብ አፍሪካ የአሜሪካን ማናለብኝነት እንዳትቀበል ተቃዋሚዎቿ ተናግረዋል። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህን መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ ሁኑኑ ቤተሰብ ይሁኑ። 5.1 ሬክተር ስኬል የተለካ የመሬት መንቀጥቀጡ ትናንት ምሽት ተከሰተ። ባለፉት ሳምንታት ትንሽ ጋብ ብሎ የነበረው የመሬት መንቀጥቀጥ ትናንት ማምሻውንና ሌሊቱን ጠንክሮ ተሰምቷል። የአዋሽ አካባቢ ነዋሪዎች ጠንካራ የመሬት መንቀጥቀጥ እንደነበር ገልጸዋል። በአዲስ አበባ በርካታ አካባቢዎች እጅግ የጠነከረ ንዝረትም ለሰኮንዶች ተሰምቶ ነበር። እኛ የተሰማን ከወትሮ የተለየ ነበር ያለው አንድ ነዋሪ ያለውበት ህንፃ ላይ ከፍተኛ መነቃነቅ ተሰምቶናል፣ እጅግ ያስፈራም ያስደነግጥም ነበር ሲል ገልጿል። በርካቶችም በተመሳሳይ ህንፃ ላይ የነበረው ስሜት ከፍተኛ እንደነበር ጠቁመዋል። ከአዲስ አበባ ውጭም በርካታ ከተሞች ላይ ንዝረቱ በደንብ ተሰምቷል። የመሬት መንቀጥቀጡ ከአዋሽ በ50 ኪሎ ሜትር ርቀት ላይ መከሰቱን የአሜሪካ ጂኦሎጂካል ሰርቬይ ጠቁመዋል። በሬክተር ስኬል 5.1 መለካቱን አመላክቷል። ይህ የመሬት መንቀጥቀጥ በአዲስ አበባ በፈጠረው ንዝረት ህንፃዎች ከወትሮ የተለየ ሰፋ ያለ ስንጥቅ እንዳሳዩም ተስተውሏል። ታንክና ድሮን ታጥቀን እንዴት ፋኖን መቋቋም ያቅተናል ሲሉ የብልጽግናው ጀነራል ተናገሩ። ታንክና ድሮን ታጥቀን ክላሽ ብቻ በያዘ ፋኖ ከባድ ጉዳት ደርሶብናል፣ ሰራዊታችንም የመዋጋት ሞራሉና አቅሙ ተዳክሟል ሲሉ የምስራቅ እዝ ዋና አዛዥ ሌተናል ጀነራል መሐመድ ተሰማ ተናግረዋል። ከብር ሸለቆ ከገርባሳና ከሐረር ወታደራዊ ማዘዣ ጣቢያዎች የተውጣጡ የምስራቅ እዝ ወታደራዊ አዛዦችና መስመራዊ የጦር መኮንኖች እንዲሁም የስታፍ አባላት የዙ ጦር ስላለበት ወቅታዊ ሁኔታ ከሰሞኑ በፕላዝማ ግምገማ መድረክ ማካሄዳቸውን ወታደራዊ ምንጮች ተናግረዋል። በፕላዝማ በተካሄደው በዚህ የግምገማ መድረክ ላይ የምስራቅ እዝ ዋና አዛዥ የሆኑት ሌተናል ጀነራል መሐመድ ተሰማ ክፉኛ ተበሳጭተው የበታች አመራሮቻቸውን መዝለፋቸውን ጭምር ምንጮች ጠቅሰዋል። ሌተናል ጀነራሉ ዘመናዊ የሆኑ ታንክና መድፎችን እንዲሁም ድሮንና ሌሎች ሜካናይዝድ መሳሪያዎችን ታጥቀን እንዴት ከዲሽቃና ብሬን የዘለለ የቡድን መሳሪያ ያልያዘ ኃይል በዚህ ልክ ሊያፍረከርከን ይችላል በሚል ለመስመራዊ የጦር መኮንኖችና ለክፍለ ጦር ዘመቻ መሪዎች ቁጣ አዘል ጥያቄ ማንሳታቸውን የታወቀው በግምገማ መድረኩ ላይ በእዙ ስር ከነበሩ የአማራ ተወላጅ ወታደሮች መካከል 85% በላይ የሚሆኑ ወታደሮች ስርዓቱን በመክዳት ከነሙሉ ትጥቃቸው ፋኖን መቀላቀላቸውን የሚያመለክት ሪፖርት የቀረበ ሲሆን ይሄ ሪፖርትም ሌተናል ጀነራሉን ክፉኛ አስቆጥቷቸዋል ነው የተባለው። ሌተናል ጀነራሉ በተለይ የእዙ የሰው ሀብት ክፍልና አስተዳደር ክፍል አመራሮችን በስም ሁሉ እየጠቀሱ ይህ ሁሉ ወታደር እስከሚከዳ ምን እየሰራችሁ ነበር የሚል ቁጣ አዘል ጥያቄ ማንሳታቸውን ወታደራዊ ምንጮች ገልጸዋል። መከላከያ ሰራዊቱ ፋኖን ለማጥፋት የሚወስደውን እርምጃ ፋኖ ደግሞ በጸረ ማጥቃት ስልት እየመከተና አጸፋዊ ምላሽ እየሰጠ ስላለበት ሁኔታና የፋኖ ኃይል ወቅታዊ ወታደራዊ አቋም እንዲሁም የምስራቅ እዝ አባላት የደረሰባቸውን የሰብአዊና የቁሳዊ ኪሳራን በሚመለከት በሰፊው በተዳሰሰበት በፕላዝማ በተካሄደ በዚህ ግምገማ መድረክ እንደ እዝ መፍትሄ ይሆናሉ የተባሉ የተለያዩ አቅጣጫዎችን ለማስቀመጥ ተሞክሯል ነው የተባለው። በቀጣይ በሚደረጉ ወታደራዊ ዘመቻዎች ፋኖ ሎጂስቲክስ ማከማቻ አካባቢዎችና የቡድን መሳሪያዎቻቸው በልዩ ሁኔታ ዋና ኢላማ መደረግ እንዳለባቸው ሌተናል ጀነራል መሐመድ ተሰማ አቅጣጫ አስቀምጠዋል። የፋኖ አዛዦች የሚንቀሳቀሱባቸው ቦታዎች በልዩ ሁኔታ ተጠንተው በድሮንና በሌሎች ከባባድ መሳሪያዎች የታገዘ የተሳካ የማጥቃት ዘመቻ መክፈት፣ ከከተማ እስከ ገጠር ያለውን የፋኖን ሴል ለመበጣጠስ ከፋኖ ከርተው የሚወጡ ታጣቂዎች ካሉ እነሱን መጠቀም እንዲሁም አሁን በፋኖ አደረጃጀት ውስጥ የሚታዩ ልዩነቶችን በሚዲያ ሰራዊቱ በኩል አጉልቶ ማውጣት የሚል አቅጣጫ መቀመጡን ወታደራዊ ምንጮች ገልጸዋል። በተጨማሪም በውጊያ ጊዜ የኃይል ማዛባትና ትንሽ ኃይል ከፊት ለፊት በመላክ በሌላ አቅጣጫ የከበባ ስራ መስራት፣ ስቦ የመደምሰስና ኔትወርክ አጥፍቶ ጨለማን ተገን በማድረግ ፋኖ ካለበት ተስቦ ደርሶ ማፈን እንዲሁም የሽምቅ ውጊያ ስልትን መጠቀም በሚል የተሰጠው የመፍትሄ ሀሳብ በአስቸኳይ እንዲተገበር አቅጣጫ ተቀምጧል ተብሏል። በቀጣይ እዙ በሚያካሄደው ዘመቻ የሽምቅ ጥቃትን በሰፊው ለመተግበር ከቲም ምክትል አዛዥ እስከ ክፍለ ጦር ዘመቻ መሪ ድረስ ወደ ብር ሸለቆና ገርባሳ ወታደራዊ ማሰልጠኛ ጣቢያዎች ገብተው የተሃድሶ ስልጠና እንዲወስዱ መመሪያ ተላልፎ ወደ ስራ ተገብቷል ሲሉ ስለ ግምገማ መድረኩ መረጃ ያጋሩን ወታደራዊ ምንጮች ጨምረው ገልጸዋል ሲል የዘገበው መረብ ሚዲያ ነው።
ባህር ዳርን ጨምሮ በጎጃም ቀጠናዎች ወታደራዊ እንቅስቃሴዎችና ውጊያዎች እየተካሄዱ ነው። የአማራ ፋኖ በጎጃም በላይ ዘለቀ 8ኛ ክፍለ ጦር ሶማ ብርጌድ በእናርጅና ውጋ ወረዳ በሳፋቅዳ ቀበሌ ምሽግ ሰርቶ የነበረን የአገዛዙ ጦር ደምስሰዋል። ፋኖቹ 15ቱን ሲደመስሱ 9 በማቁሰልና ከ5 በላይ መሳሪያ በመማረክ ታሪክ ሰርተዋል። ቦምብና በክላሽ እጅ በእጅ በነበረው በዚህ ውጊያ በአገዛዙ ጦር ላይ ከባድ ኪሳራ ደርሷል። በተመሳሳይ ጎጃም አገው ምድር 3ኛ ክፍለ ጦር የአገዛዙን ጦር ሲያርበደብደው መዋሉን የአማራ ፋኖ በጎጃም አሳውቀዋል። በዚህ ውጊያም ከ65 በላይ የብልጽግና ጦር የተደመሰሰ ሲሆን ብዙዎችን ማቁሰል ተችሏል። ይህ ኃይል ያመጣቸው ተሽከርካሪዎችም ሙትና ቆስለኛ ሲያመላልሱ እንዲውሉ ተደርገዋል። የመጣው አሸባሪ ሰራዊት በፒቲአር በዙ 23 በሞርተርና ዲሽቃ ቢደበደብም የፋኖን ምት መቋቋም ባለመቻሉ አስክሬን ሲያመላልስ ውሏል ብለዋል። በሌላ በኩል አዲስ አለማየሁ 7ኛ ክፍለ ጦር ተድላ ጓሎ ብርጌድ፣ አባይ ብርጌድ፣ መብረቁ ብርጌድ እና የክፍለ ጦሩ ጥቁር አንበሳ ሻለቃ በጋራ ጀብዱ ሰርተዋል። በሉማሜ ወረዳ ከዱጨ ወደ ሸብላ የቃንዳች የተንቀሳቀሰን የብልጽግና ኃይል 24ቱን መደምሰስ ሲቻል ከ14 በላይ ማቁሰል ተችሏል ሲል ገልጿል። ሙሉ የአገዛዙን ጦር ለመደምሰስ በተደረገ ትንቅንቅ ከየትኖራ ፔምፔ እና ዙ 23 በመያዝ የተረፉትን አውጥቶ ሬሳውን እያዝረከረከ ተመልሷል። እንዲሁም በሸበል በረንታ ወረዳ ከመጀመሪያውም የፋኖ ዓላማ ይዘው ወደ አገዛዙ እጅ ሰጠን በሚል የገቡ 2 አርበኞች ደፈጣ ላይ በነበሩ 3 የአገዛዙ ወታደሮች ላይ እርምጃ በመውሰድ የሽፈራው ገርባውን ብርጌድ መልሰው ተቀላቅለዋል። እንዲህ አይነት ስራዎችን አስበን የሰራ ነው ስለሆነ በሁሉም ቀጠና የሚቀጥል ይሆናል ሲልም የአማራ ፋኖ በወሎ አስታውቀዋል። ድርጅቱ የአብይ አህመድ ሰራዊት ሆን ብለን የላክናቸውን የእኛን አካላት ከርተው መጡ በማለት በአሚኮ ሲዘግብ የነበረ መሆኑ የሚታወቅ ነው ያለ ሲሆን ከነዚህ መካከልም በፍኖተ ሰላም ከተማ ከአረንዛው ዳሞት የከዱ ናቸው ብሎ ሲመጻደቅባቸው የነበሩት ፋኖች ስራቸውን ጨርሰው ወደ ፋኖ አህዳቸው በሰላም ተቀላቅሏል ብሏል። በተመሳሳይ የጎጃም ህዝብ በተለያዩ ቀበሌዎች ችግሩን በፋኖ አስተዳደር እየፈታ መሆኑን ህዝቡን ዋቢ አድርጎ የገለጸው የአማራ ፋኖ በጎጃም በትናንትናው ዕለትም በሉማሜ ወረዳ፣ በስናን ወረዳ፣ በእነማይ ወረዳና በተለያዩ ወረዳዎች በተደረገ ውይይት ህዝቡ መልካም አስተዳደር እንዳለና ትግሉን ለመቋጨት የማያደርገው የለም በማለት ለፋኖ ያለውን አጋርነት ገልጿል ሲል አስፍሯል። ይህ በእንዲህ እንዳለ ዛሬ ጠዋት በባህር ዳር ኤርፖርት በሄሊኮፕተር ቅኝት ሲደረግ ነበር። በከተማዋም የወታደራዊ እንቅስቃሴ መጨመሩን የከተማዋ ነዋሪዎች ነግረውናል። በተመሳሳይ ትናንት ምሽት ባህር ዳር በሙሉ ዓለም አዳራሽ ከ25 በላይ ተሽከርካሪዎች ተጠርንፈው እንደታዩ ሰምተናል። አይሱዙ ኤፍኤስአር ኮንቮይ መኪናዎች የቆሙ ሲሆን ዛሬ ማለዳውንም ሎጂስቲክ ጭነው በባህር ዳር የተለያዩ በሮች መውጣት ጀምረዋል። ቪኦኤን ጨምሮ ሌሎች በአሜሪካ መንግስት በጀት የሚተዳደሩ ሚዲያዎች ላይ የሚሰሩ ከ1300 በላይ ጋዜጠኞች ተባረሩ። ይህን አስመልክቶ ሳሌም ሰለሞን የተባለችው የቪኦኤ ጋዜጠኛ በኤክስ ገጿ ላይ እንደ ኤርትራዊ አሜሪካዊነቴ ያለ ነጻ ፕሬስ ህይወት ምን እንደሚመስል አብጠርጥሬ አውቀዋለሁ። በቪኦኤ ውስጥ እንድሰራም ብቻ ሳይሆን ተልዕኮ ጭምር እያገለገልኩ ያለሁትም ለዚህ ነው። በየቀኑ ታማኝ የሆኑ ዜናዎችን እያቀረብን ስንሰራ በመቆየታችንም ኩራት ይሰማኛል ብላለች። ይህች አንጋፋ ጋዜጠኛ ይህንን አስተያየት የጻፈችው የምትሰራበት ድርጅት የላከላትን ኢሜይል ካነበበች በኋላ ነው። ጋዜጠኛ ሳሌም የምትሰራበት ድርጅት ቪኦኤ ይሁን እንጂ ዋናው ቀጣሪዋ የአሜሪካ ግሎባል ሚዲያ ኤጀንሲ ነው። ይህ ተቋም ቪኦኤን ጨምሮ ሬዲዮ ፍሪ ኤዥያን፣ ሬዲዮ ፍሪ ኢሮፕን እና ሌሎችንም በአሜሪካ መንግስት በጀት የሚተዳደሩ ሚዲያዎችን የሚያስተዳድር ሲሆን ከ3500 በላይ ሰራተኞችን ያቀፈ ነው። ባለፈው ዓመት ብቻ $886 ሚሊዮን በጀት የተያዘለት ትልቅ ተቋምም ነው። ይሁንና ፕሬዚዳንት ትራምፕ አርብ ዕለት ባወጡት ልዩ ትዕዛዝ ይህንን ተቋም አላስፈላጊ መንግስታዊ ቢሮክራሲ ብለው ከሰየሟቸው ውስጥ መድበውታል። ይህን ተከትሎ ለቪኦኤ ከ1300 በላይ ለሚሆኑ ጋዜጠኞች በተላከላቸው ኢሜይል የግዳጅ ረፍት እንዲወጡ ተነግሯቸዋል። በተጨማሪም በእጃቸው ላይ የሚገኘውን የፕሬስ መግቢያ ፈቃድና ሌሎች ቁሳቁሶች እንዲያስረክቡ ትዕዛዝ ተላልፎላቸዋል። ይህም በቀጥታ ማባረር እንደሆነ ተነግሯል። የቪኦኤ ዋና ዳይሬክተር ማይክል አብራሞዊት ይህንን በተመለከተ በሰጡት አስተያየት ከ83 ዓመታት ወዲህ ለመጀመሪያ ጊዜ የቪኦኤ ድምፅ እንዲዘጋ ተደርጓል። እኛ የአሜሪካን ታሪክ በመናገር በመላው ዓለም ዲሞክራሲንና ነጻነትን ስናስተዋውቅ ቆይተናል። በተለይም በአምባገነን ስርዓት ውስጥ ለሚገኙ ህዝቦች ተገቢና ሚዛናዊ መረጃዎችን ስናቀርብም ነበር ብለዋል። አንድ የድርጅቱ ጋዜጠኛ ስትናገር ይህ እንደሚሆን እንገምት ነበር፣ ይሁንና ዛሬ ይሆናል ብለን ግን አላሰብንም ነበር ያለች ሲሆን የተወሰደውን ይህንን እርምጃ መቀመጫውን በፈረንሳይ ያደረገው ሪፖርተርስ ዊዛውት ቦርደርስ ተቃውሞታል። ድርጅቱ በመግለጫው የአሜሪካ ኮንግረስ ይህንን ውሳኔ እንዲቀለብስም ጠይቋል። በፕሬዝዳንቱ ውሳኔ መሰረት ቪኦኤ ለጊዜው እንዲቆም የተደረገ ቢሆንም በኮንግረስ ስብሰባ ላይ ይህ ውሳኔ ከፍተኛ ሙግት እንደሚገጥመው ይጠበቃል። ዋይት ሀውስ የፕሬዚዳንት ትራምፕን ውሳኔ በማስመልከት ባቀረበው ጽሑፍ ላይ ግን በቪኦኤ ላይ በርካታ ክሶችን ዘርዝሯል። ከነዚህ መካከልም የቪኦኤ ማኔጅመንት ሐማስንና አባላቱን አሸባሪዎች ተብለው እንዳይጠሩ መወሰኑን ጠቅሷል።
ደቡብ አፍሪካ የአሜሪካን ማናለብኝነት እንዳትቀበል ተቃዋሚዎቿ ተናገሩ። አሜሪካ በሀገሯ የሚገኙትን የደቡብ አፍሪካውን አምባሳደር በ72 ሰዓታት እንዲወጡ ማዘዟን ተከትሎ ደቡብ አፍሪካ ይህንን ማናለብኝነት እንዳትቀበል የሀገሪቷ ተቃዋሚዎች ጠይቀዋል። በዋሽንግተን መቀመጫቸውን አድርገው የነበሩት የደቡብ አፍሪካ አምባሳደር ኢብራሂም ራሱል ከአሜሪካ ተባረዋል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሮቢዮ አሜሪካን የሚጠላ ዘር ላይ የሚያተኩር ፖለቲከኛ ብለው ከፈረጇቸው በኋላ በሀገሪቱ ተቀባይነት የላቸውም ሲሉ ከሀገር እንዲወጡ ትዕዛዝ አስተላልፈዋል። ትራምፕ ስልጣን መረከባቸውን ተከትሎ በአሜሪካና በደቡብ አፍሪካ መካከል ያለው ግንኙነት ውጥረት የተሞላበት ሆኗል። ይሁን እንጂ የደቡብ አፍሪካ የዓለም አቀፍ ግንኙነት ሚኒስትር ሮናልድ ላሞላ በትዊተር ዲፕሎማሲ ላይ መሳተፉ ጠቃሚ አይደለም፣ ሁለቱ ሀገራት ፊት ለፊት ሊነጋገሩ ይገባል ሲሉ ለመንግስታዊ የዜና ወኪል ኤስኤቢሲ ተናግረዋል። በሰላ ትችታቸው የሚታወቁትና በደቡብ አፍሪካ ኢፍትሐዊነትን ለመቀልበስ የሚሰራው ፓርቲ ኢኮኖሚክ ፍሪደም ፋይተርስ መሪ ጁሊየስ ማሌማ ሀገሪቱ ዋይት ሀውስን በተቆጣጠረው ብርቱካናማ ቂል እንድትሸማቀቅ እንዳይፈቅዱ ሲሉ ለሀገሪቱ ፕሬዚዳንት ሲሪል ራማፎሳ መልእክታቸውን አስተላልፈዋል። የፓን አፍሪካኒስት ኮንግረስ ዋና ጸሐፊ አፓፑዋ የአሜሪካን ውሳኔ አውግዘው በደቡብ አፍሪካ ሉዓላዊነት ላይ የተፈጸመ ጥቃት እንዲሁም በሀገሪቱ ፖሊሲ ላይ የአዛዥነት ሚና ለመጫወት የሚደረግ ሙከራ ብለውታል። ደቡብ አፍሪካ የአሜሪካ አሻንጉሊት አይደለችም፣ ያለማንም ጣልቃ ገብነት ሀገራችንን የማስተዳደር መብት አለን ብለዋል። ትራምፕ ደቡብ አፍሪካ በቅርቡ ያጸደቀችው የመሬት ፖሊሲ በተወሰኑ ማህበረሰቦች ላይ ያነጣጠረ ነው በሚል ለሀገሪቱ የሚደረገውን የገንዘብ ድጋፍ አቋርጠዋል። ደቡብ አፍሪካ ከጨቋኙ የአፓርታይድ ስርዓት ከ30 ዓመታት በፊት ብትላቀቅም አሁንም አብዛኛው የሀገሪቱ የእርሻ መሬቶች አነስተኛ በሆኑት ነጮች እንደተያዘ ነው። ከዚህም ጋር ተያይዞ የመሬት ባለቤትነት በሀገሪቱ አከራካሪና አወዛጋቢ ጉዳይ ሆኖ የቆየ ሲሆን በቅርብ ጊዜ የጸደቀው የመሬት ፖሊሲ ይህንን ኢፍትሐዊነት ለማስተካከል ያለመ ነው ተብሏል። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ በአንዳንድ ሁኔታዎች ያለ ካሳ መሬት መውረስ የሚያስችል ረቂቅ ሕግ እንዲሆን ፈርመዋል። የደቡብ አፍሪካ መንግስት በመሬት ባለቤትነት ላይ የሚታየው ታሪካዊ ኢፍትሐዊነትና ዘረኝነት እንዲስተካከል ጥሪዎች እየቀረቡለት ይገኛሉ። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።